እንደምን ቆያችሁ የተከበራችሁ ተመልካቾቻችን ከጌዲዮ ቴሌቪዥን የሳቱን ዜና ይዘን ቀርበናል። ከዜናዎቹ ጋር እኔ አብነት አበበ ነኝ። በቅድሚያም አርዕስተ ዜና። ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል በጌዲዮ ዞንና በዲላ ከተማ አስተዳደር 7ኛው ዙር ጠቅላላ ምርጫ የብልጽግና ፓርቲ የይምረጡኝ ቅስቀሳና ማጠቃለያ የድጋፍ ሰልፍ ተካሄደ። የትምህርት ጥራትን ለማረጋገጥ በቅድመ አንደኛ ደረጃ ትምህርት ቤቶች ትኩረት ተሰጥቶ የተሰራ መሆኑን የደቡብ ኢትዮጵያ ክልል ትምህርት ቢሮ አስታወቀ። የመሰረት መኩሪያ ፋውንዴሽን የገቢ ማሰባሰቢያ መርሃ ግብር ተካሄደም። የተከበራችሁ ተመልካቾቻችን በዜና ሰባታችን እነዚህን ጨምሮ ሌሎች ጉዳዮችንም ወደ እናንተ የምናደርስ ነው የሚሆነው። እስከ መጨረሻው አብራችሁን ሁኑ። በቅድሚያም አጫጭር ዜናዎችን እናስቀድም። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢድ አል አረፋ በዓል የእንኳን ደረሳችሁ መልእክት አስተላለፉ። እንኳን ለ1447ኛው የኢድ አል አድሃ በዓል በሰላም አደረሳችሁ። ስለ ኢድ አል አድሃ አረፋ በዓል ስናስብ 3 ነገሮች ቀድመው ይታወሱናል። መስዋዕትነት፣ መታዘዝና መተጋገዝ። አባት ልጁን ለመስዋዕት ያቀረበበት፣ ልጁ የአባቱን ትዕዛዝ የፈጸመበት፣ ሙስሊሞች የመተጋገዝን እሴት ለዓለም የገለጡበት በዓል ስለሆነም አረፋ በሕዝበ ሙስሊሙ ዘንድ ትልቅ ትርጉም አለው። ሀገር የምትገነባው ከራስ ጥቅም በላይ በሚያስቡና ከግላዊ ፍላጎታቸው በላይ ለመፈጸም በቆረጡ ዜጎች ነው። የሚወዱትን ነገር እንኳን ሳይቀር ለመሰዋት ዝግጁ የሆኑ ዜጎች ሲበዙላት ሀገር ትበረታለች። እስማኤላቸውን ለመስጠት የሚያመነቱ ዜጎች የሞሉባት ሀገር ጽኑ ናት። የለመድናቸው የምንወዳቸው የራሳችን ገንዘብ ያደረግናቸው ብዙ ነገሮች ይኖራሉ። ከነዚህ የሚበልጥ ዓላማ ግን አለ። እሱም ሀገርነትና ሉዓላዊነት ይሰኛል። ሀገርነት የሚገነባው ከመውሰድ ይልቅ በመስጠት ነው። ሉዓላዊነት የሚጸናው በፈተና ሳይወድቁ በመቆም በወጀብ ሳይናወጡ መጓዝ በመቻል ነው። የእውነት ኢትዮጵያ ሳያልፍላት ማየት የምንሻ ከሆነም ምኞታችን በተግባር ይገለጥ። የሀገር ኩስምና ካሳሰበን ለግዝፈቷ እንድከም። ያጎበጣትን የድህነት ቋጥኝ ለመሸከም ትከሻችንን እናመቻች። ጎተራዋ እንዲሞላ እጃችን አፈሪንካ። የጠየመ ገጿ እንዲፈካም ለሥራ ሌት ተቀን እንሰለፍ። የተቀማ ክብሯ እስኪመለስ የድርሻችን እንወጣ። ሀገር መውደዳችን ከልብ ከሆነ መስዋዕት ለመሆን አናመንታ። የዘንድሮ ሀገራዊ ምርጫ ሀገረ መንግስታዊ ስርዓታችን የሚጠናከርበት መሰረት ነው። የዴሞክራሲ ልምምዳችን አንድ ደረጃ ከፍ የሚልበት፣ የቀጣይ ዓመታት የሀገራችንን ዕጣ ፈንታ የምንበይንበት፣ ከምንም በላይ ብዝሃ ድምፅ የሚሰማበት፣ የሕግ መወሰኛ ምክር ቤት የሚወሰንበት ወሳኝ አጋጣሚ ነው። በመሆኑም በዓሉን ስናከብር ዜግነታዊ ግዴታችንን ለመወጣት ብቻ ሳይሆን በካርዳችን ዴሞክራሲያዊ መብታችንን ለማረጋገጥ እየተዘጋጀ እንዲሆን ጥሪን አቀርባለሁ። በድጋሚ መልካም የአረፋ በዓል እንዲሆን እመኛለሁ። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። የተከበራችሁ ተመልካቾቻችን ቆይታችሁ እስካሁን ከኛ ጋር ስለሆነ ከልብ እናመሰግናለን። አሁን ደግሞ ለትንታኔ ወደ ተመራረጡ ዜናዎች እናልፋለን። ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል በጌዲዮ ዞንና በዲላ ከተማ አስተዳደር ለ7ኛው ዙር ጠቅላላ ምርጫ የብልጽግና ፓርቲ ይምረጡኝ ማጠቃለያ የድጋፍ ሰልፍ ተካሄደ። ታምራየሁ ፈለቀ ኩነቱን ተከታትሎታል። ግንቦት 24 2018 ዓ.ም የሚካሄደውን 7ኛው ጠቅላላ ምርጫን ምክንያት በማድረግ የጌዲኦ ዞንና የዲላ ከተማ ብልጽግና ፓርቲ አባላትና ደጋፊዎች እንዲሁም ጥሪ የተደረገላቸው አካላት የማጠቃለያ ድጋፍ ሰልፍ በዲላ ከተማ አካሂደዋል። በድጋፍ ሰልፉ ተገኝተው መልእክት ያስተላለፉት የደቡብ ኢትዮጵያ ክልላዊ መንግስት ምክትል ርዕሰ መስተዳድር እና ስራና ክህሎት ቢሮ ኃላፊ ዶክተር አበባየሁ ታደሰ ይህ ጊዜ ለሀገራችን ኢትዮጵያ ወርቃማ ወቅት መሆኑን ጠቅሰው ይህን ዴሞክራሲያዊ እድል በአግባቡ ልንጠቀምበት ይገባል ሲሉ በድጋፍ ሰልፉ ተናግረዋል። በዚህ ታሪካዊ አደባባይ ላይ የተሰበሰብነው በታሪካችን ውስጥ ወርቃማና አዲስ ምዕራፍ በተከፈተበት፣ የኢትዮጵያ ስብራቶች እየተጠገኑ ባሉበትና የሀገራችን እምቅ ሀብቶች ከረጅም ዘመን እንቅልፍ ነቅተው ወደ ብርሃን እየወጡ ባሉበት ታሪካዊ ወቅት ላይ ነው። ይህ ጅማሮ ተጠናክሮ እንዲቀጥል መጪው ግንቦት 24 የሚካሄደው ጠቅላላ ምርጫ ለሀገራችን እውነተኛ ዲሞክራሲ ስርዓት ግንባታ መሰረት የሚጥል ብቻ ሳይሆን
የኢትዮጵያ ብሔራዊ ጥቅም እና የሀገር መንግስት ግንባታ ማጠናከሪያ መሳሪያ ተደርጎ የሚወሰድ ነው። ይህንን በእጃችን የገባውን ታሪካዊ ድል የዲላና የጌዴኦ ዞን ነዋሪዎች ጠብቀን በአግባቡ ኢትዮጵያን ወደ ተምሳሌት ሀገር እንድናሸጋግር በዚህ አጋጣሚ ጥሬን አቀርባለሁ። በሀገራችን ኢትዮጵያ ስር የሰደዱና ዋጋ ያስከፈሉ ፖለቲካዊ ስብራቶችን ለማቃናት ብልጽግና ፓርቲ እየሰራ መሆኑን ዶክተር አበባየሁ ተናግረዋል። ለረጅም ዘመን የነበሩ አካሄዶች ለብዝሃነታችን በቂ ቦታ ባለመስጠታቸው በአንዳንድ ወገኖች ዘንድ የመገለል ስሜት ሲፈጥሩ ኖሯል። የኢትዮጵያ ሀገረ መንግስት ያለመናወጥ ሊጸና የሚችለው ህብረ ብሔራዊነትንና አንድነትን ነጣጥሎ በመመልከት ሳይሆን ህብረ ብሔራዊ አንድነትን በማጽናት ብቻ ነው። ብልጽግና ፓርቲ በውጭ ጉዳይ ፖሊሲው ቅድሚያ ለጎረቤት ሀገራት እንደሚሰጥ ገልጸው የኢትዮጵያ ጥቅም በሁለት ውሃዎች ላይ የተመሰረተ በመሆኑ ሀገራችን የሚገባትን ጥቅም እንድታገኝ ከመቼውም ጊዜ በላይ በትኩረት እየሰራ እንደሚገኝ ዶክተር አበባየሁ አስረድተዋል። በቀጠናዊ ትስስር ረገድ ኢትዮጵያ በሁለት ታላላቆች ውሃዎች ማለትም በአባይና በቀይ ባህር ዙሪያ ከሚደረግ አውዳሚ ፍክክር ይልቅ ፍትሃዊ ተጠቃሚነትንና የጋራ እድገትን የሚያረጋግጥ ትብብር ይፈጠራል ብለን በጽኑ እናምናለን። በባለፉት ዓመታት በብልጽግና ፓርቲ እሳቤ እንደ ዞን በርካታ ስራዎች መሰራታቸውን የገለጹት የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ግብርናን በማዘመን የምግብ ዋስትናን ለማረጋገጥ በተከናወኑ ተግባራት አመርቂና አበረታች ስኬት መመዝገቡን ተናግረዋል። በግብርና ልማት ስራ የጀመራቸው ስራዎች በርካታ ለውጦችን አምጥቷል። ሁላችንም እንደምንገነዘበው ፓርቲያችን ብልጽግና ከያዘው ሞቶ አንዱ ሀገረ ኢትዮጵያ ስንዴ አትለምንም የሚል ሞቶ በመያዝ በስንዴ ልማት ላይ የጀመርናቸው ስራዎች ሌሎች ባይገባቸውም ባይረዱትም በተገቢ መንገድ የሀገራችንን የምግብ ዋስትና ብቻ ሳይሆን የሀገራችንን ሉዓላዊነት እንድናስከብር አድርጎናል። አሁን ላይ እንደ ዞንም ሆነ በሀገር አቀፍ ደረጃ ከወጣቶች ማህበራዊና ኢኮኖሚያዊ ተጠቃሚነት አንጻር የሚስተዋሉ ውስንነቶችን ለመቅረፍ ፓርቲው በቀጣይ ትኩረት አድርጎ እንደሚሰራም ተናግረዋል። ፓርቲያችን ሁሉም ነገር አልጋ ባልጋ ነው ብሎ አያምንም። ፓርቲያችን ብልጽግና ችግሮች እንዳሉ ያምናል። እነዛ ችግሮች ግን በቀጣይ 5 ዓመታት ባስቀመጥነው ስትራቴጂ ባስቀመጥናቸው ራዕዮች ሐሳብ እንዳለው ፓርቲ የምንፈታቸው ናቸው። በዲላ ከተማ ሀገራዊ ለውጡን ተከትሎ በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ስኬቶች እንደተመዘገቡ የገለጹት የዲላ ከተማ አስተዳደር ከንቲባ ዶክተር መስፍን ደምሴ ናቸው። በተወሰነው ጠንካራ የፖለቲካ ሪፎርም ባለፉት 8 ዓመታት በፖለቲካ ምህዳሩ የወንድማማችነትና ኢትማማችነት ጎልቶ እንዲታይ በጋራ ከተደመረን የማንሻገረው ችግር የለም በማለት በተወሰነ ቆራጥና በሳል አመራር በሁሉም ኢትዮጵያውያን ባለቤት የሆኑበትና አካታች ሀገራዊ ፓርቲ ብልጽግና ተመስርቶ በተሰራው ውጤታማ ስራ በፖለቲካው መረጋጋት፣ በሰላምና ደህንነት፣ በዲፕሎማሲ፣ በኢኮኖሚ፣ በማህበራዊ ልማት የታሪክ እጥፋት ማስመዝገብ ተችሏል። ከዚህም በተጨማሪ በክልል በጋራ ከተደራጀንበት ጀምሮ የተሻለ የፖለቲካ ውክልና ያገኘንበትና ዲላ ከተማ አስተዳደር ወደ ሪጂዮፖሊስ ከተማ ያደገበት የክልላችን የግብርና ክላስተር መቀመጫ በመሆኑ የኢንቨስትመንትና የንግድ እንቅስቃሴ የተነቃቃበት ለነዋሪዎች ኑሮ ምቹ ውብና አረንጓዴ ለማድረግ በርካታ ስራዎች የተሰራበትም ወቅት ነው። ሪጂዮፖሊስ ከተማም ከመሆኑም በመምጣቱ ምክንያት መልካም እድልና ኢንቨስትመንት ወደ አካባቢያችን በመምጣቱ ምክንያት ዜጎቻችን ስራ እድል እንዲያገኙ የመሰረተ ልማት ሽፋን እንዲያድግ ተወዳዳሪና ስማርት ሲቲ እንዲሆን ትልቅ አቅም ይፈጥራል። እየፈጠርንም እንገኛለን። ስለሆነም ፓርቲያችን ላቅ ያለ ምስጋና ይገባዋል። የመሰረት መኩሪያ ፋውንዴሽን የገቢ ማሰባሰቢያ መርሃ ግብር ተካሄደ። ይስሐቅ አበበ ተከታዩን አዘጋጅቶታል። ለሰው ልጅ ራዕይ መሰረታዊ በመሆኑ ሐሳብና ራዕይ ያለው ሰው መቼም እንደማይሞትና ወይዘሮ መሰረትም ራዕይ ወልደው ያንን አሸጋግረዋል ያሉት የጌዴኦ ዞን አስተዳዳሪ ዶክተር ዝናቡ ወልዴ ራዕዩንም ተቀብሎና ኃላፊነትን ወስዶ እዚህ ደረጃ እንዲደርስ ያደረጉትን የፋውንዴሽኑን መስራች አቶ ኤልያስን አመስግነዋል። ፋውንዴሽኑ በጽኑ ሐሳብና ራዕይ ተመስርቶ በአሁን ጊዜ በዓለም አቀፍ ደረጃ ግብረሰናይ ድርጅት ሆኖ በመመዝገቡ መደሰታቸውን በመግለጽ መሰረት መኩሪያ ፋውንዴሽን ለዞኑ የሚያበረክተው ሚና የላቀ በመሆኑ ሁሉም የማህበረሰብ ክፍል ፋውንዴሽኑን በትኩረት እንዲደግፍ አስተዳዳሪው መልእክት አስተላልፈዋል። መሰረት መኩሪያ ፋውንዴሽን በፋውንዴሽን ደረጃ
አንድ ሐሳብ ይዞ ነው የተነሳው የትምህርት መስክ። ይሄ ትልቅ አይዲያ ነው። ዶክተሮችን እናፈራለን ስንል ከዶክተር ብቻ ፎከስ ማድረግ ሳይሆን ከስር ጀምሮ ከፋውንዴሽን ጀምሮ የሚመጡ ነገሮች አሉ። በቀጣይ ራዩን በጣም እያሳደገ እንዲሄድ ነገ ለሚጠብቀው ዶክተር ዛሬ ኬጂን ልታስተምር ትችላለህ ማለት። ስለዚህ እጅግ በጣም ቢግ ራይ የሆነ ቦታ ተሰንቅሮ የሚቀር ሳይሆን ትልቅ ዓላማ ያለው የራይ ያለው ፋውንዴሽን ነው። ስለዚህ ይህንን ፋውንዴሽን እውነቴን ነው የምነግራችሁ በዚህ ዞን ውስጥ የምትኖሩ በሀገር ውስጥም ከሀገር ውጭም ያላችሁ መደገፍ የሚጠቅማችሁ ለራሳችሁ ስትሉ ነው፣ ለዚህ አካባቢ ስትሉ ነው። እዚህ ያላችሁ የቦርድ አመራሮች፣ ከወረዳ የመጣችሁ አስተዳዳሪዎች፣ ባለሀብቶች እና ከዚህ በላይ ሰው ይጠብቅ ነበር አመራሮች። ስለዚህ በቀጣይ የራሱን የክብር አባል ጭምር በማዘጋጀት የክብር አባል በመሆን በርከት ያሉ አባላት እንዲኖሩ ራሱን አስችሎ የተለያየ ዲፓርትመንት እንዲኖረው በየትምህርት ደረጃው የተከፋፈለ ራይ እንዲኖረው ከማድረግ አንፃር ከናንተ እዚህ ካላችሁ በርካታ የሚጠበቅባችሁ መሆኑን ይሄን እንድታቁ ነው። የቦርድ አመራሮችም ቴክኒካሊ ይህንን ፋውንዴሽን መምራት ያስፈልጋል ማለት ነው። የፋውንዴሽኑ የቦርድ ሰብሳቢ ምስጋና ዋቃየው በዚህ ወቅት እንደገለጹት የመሰረት መኩሪያ ራዕይ የተማሩ ዜጎች በዞኑ በርክተው ማየት እንደነበረ በመግለጽ በዚህም ዶክተሮችን ለማፍራት ትልቅ ራዕይ ሰንቀው እየተንቀሳቀሱ እንደነበሩ አንስተዋል። ፋውንዴሽኑ 2016 ዓ.ም ሐምሌ 6 እንደተመሰረተና 102 ጠቅላላ አባላት እንዳሉት ሰብሳቢዋ በመግለጽ ፋውንዴሽኑን ዲላ ዩኒቨርሲቲን ጨምሮ ማህበረሰቡ በመደገፍ ላይ እንደሚገኝ ገልጸዋል። መሰረት ማናት ከተባለ መሰረት ያው ምክር ቤት ላይ ስትሰራ የነበረች የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ የነበረችና የተከበሩ አቶ ኤልያስ አዶላ ባለቤት የነበሩ ናቸው ማለት ነው። ሁሌ የሟች መሰረት ራዕይ ዶክተሮችን የማፍራት ቁጭት ነው ማለት ነው። እህታችን መሰረት በህይወት ባትኖርም ራዕይዋ ግን ህያው ነው ማለት ነው። ራዕይዋ ህያው ከመሆኑም አንፃር ያው የመሰረት መኩሪያ ፋውንዴሽን የተጀመረው በ2016 ሐምሌ 6 ነው በይፋ የተጀመረው። ትልቁ ራዕይ ዶክተሮችን ማፍራት ነው የሚለው። አንድ ዶክተር ለማፍራት ብዙ ጥረት ይጠይቃል። በብዙ ትጋትና ጥረት ፋውንዴሽኑ በአሜሪካ ተመዝግቦ የእውቅና ሰርተፍኬት በመሰጠቱ መደሰታቸውን የገለጹት የፋውንዴሽኑ መስራች አቶ ኤልያስ በአሁን ጊዜ 24 ተማሪዎች በተለያዩ ዩኒቨርሲቲዎች ትምህርታቸውን በመከታተል ላይ እንዳሉ ተናግረዋል። በፋውንዴሽኑ የትምህርት ዕድል ያገኙ ተማሪዎች የላቀ ውጤት እያስመዘገቡ እንደሚገኙ የገለጹት አቶ ኤልያስ ፋውንዴሽኑን ወደ ላቀ ደረጃ ለማድረስ በቁርጠኝነት እንደሚሰሩም አረጋግጠዋል። 2016 ሐምሌ 6 ላይ ምስረታ ተካሄደ። ወዳውኑ ተማሪዎች ጋት ፈተና እንዲወስዱ ተደረገ። ለመጀመሪያ ጊዜ ጀመርነው በ4 ተማሪ ነው። አሁን ከ2016 ዛሬ እስክንደርስ ድረስ 24 ዶክተሮችን እያስተማርን እንገኛለን። በዚህ ሰዓት ማለት ነው 24 ተማሪዎች በኮተቤ ዩኒቨርሲቲ፣ በአዲስ አበባ ዩኒቨርሲቲ፣ በጅማ ዩኒቨርሲቲ፣ በአርባ ምንጭ ዩኒቨርሲቲ፣ በዲላ ዩኒቨርሲቲ፣ በሐዋሳ ዩኒቨርሲቲ ተማሪዎቻችን አንዳንዱ 4ኛ ሴሚስተር፣ አንዳንዱ 3ኛ ሴሚስተር፣ አንዳንዱ 2ኛ ሴሚስተር፣ አንዳንዱ ደግሞ 1ኛ ሴሚስተር ሆኖ ትምህርታቸውን እየተከታተሉ ይገኛሉ። በመጨረሻም ከአሜሪካ መንግስት ያገኙትን የእውቅና ሰርተፍኬት ርክክብና የገቢ ማሰባሰቢያ መርሃ ግብር ተካሂደዋል። የትምህርት ጥራትን ለማረጋገጥ በቅድመ አንደኛ ደረጃ ትምህርት ቤቶች ትኩረት ተሰጥቶ የተሰራ መሆኑን የደቡብ ኢትዮጵያ ክልል ትምህርት ቢሮ አስታወቀ። ቢሮው ደረጃቸውን የጠበቁ 140 የቅድመ አንደኛ ደረጃ ትምህርት ቤቶች በክልሉ እንደሚገነቡ ገልጿል። ማሙሽ ሳያስ ያዘጋጀውን ዘገባ ታምራየው ፈለቀ እንደሚከተለው ያቀርበዋል። በደቡብ ኢትዮጵያ ክልል 140 የቅድመ አንደኛ ደረጃ ትምህርት ቤቶች ግንባታ ማስጀመሪያ የውል ስምምነት መርሃ ግብር የትምህርት መምሪያ ኃላፊዎች በተገኙበት በዲላ ከተማ ተካሂደዋል። በመድረኩ የእንኳን ደህና መጣችሁ መልእክት ያስተላለፉት የጌዲኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ የትምህርት ቤቶችን ደረጃ ለማሻሻል የትምህርት ለትውልድ ንቅናቄን ማጠናከር ወሳኝ መሆኑን ጠቅሰው በዞኑ የሚገነቡ የቅድመ መደበኛ ትምህርት ቤቶችን በተያዘላቸው ጊዜ ተጠናቀው ለአገልግሎት እንዲበቁ ክትትል እንደሚደረግም አመልክተዋል። በመድረኩ የደቡብ ኢትዮጵያ ክልላዊ መንግስት ምክትል
ምክትል ርዕሰ መስተዳድር እና ስራና ክህሎት ቢሮ ኃላፊ ዶክተር አበባየሁ ታደሰ እንደገለጹት የትምህርት ስብራትን መጠገን የሚቻለው በመነሻው የትምህርት አያያዝ ስርዓትን በተገቢው መንገድ ማደራጀት ሲቻል እንደሆነ ጠቁመው ለዚህም በቅድመ አንደኛ ደረጃ ትምህርት ላይ መስራት አስፈላጊ ሆኖ በመገኘቱ የክልሉ መንግስትን በዘርፉ የሚስተዋሉ ችግሮችን ለመቅረፍ እርምጃዎችን እየወሰደ እንደሚገኝም ገልጸዋል። በክልሉ በትምህርት ለትውልድ ንቅናቄ ህብረተሰቡን በማስተባበር በርካታ የትምህርት ቤቶችን ደረጃ ከማሻሻል ባለፈ አዲስ ትምህርት ቤቶች ግንባታ መከናወናቸውን ተናግረዋል። የኢትዮጵያ የትምህርት ስብራት በዋናነት ሊጠገን ካለ መጠገን የሚችለው በዋናነት በቅድመ አንደኛ ትምህርት ላይ ስንሰራ ነው የሚል በፖሊሲያችን ላይ በግልጽ አስቀምጠን እስካሁን ድረስ ትምህርት ለትውልድ ንቅናቄ ላይ በርካታ የቅድመ አንደኛ ደረጃ ትምህርት ቤቶችን በማህበረሰብ ተሳትፎ እየሰራን ቆይተናል። ይሄ እንደ ሀገር የተሰራ ያለው ስራ በክልላችንም በበርካታ የክልሉ አካባቢዎች በጥሩ ሁኔታ እየተከናወነ ይገኛል። ነገር ግን ኢትዮጵያ ትበለጽጋለች፣ ኢትዮጵያ የአፍሪካ ተምሳሌት እናደርጋታለን ስንል አሁን በእጃችን ባሉ የቅድመ አንደኛ ትምህርት ቤቶች ፋሲሊቲ እና ስታንዳርድ አቴን ልናደርገው የምንችለው አይደለም። ስለዚህ የቅድመ አንደኛ ደረጃ ትምህርት ቤቶችን ደረጃቸውን በጠበቀ ሁኔታ መስራት ማህበረሰቡም የግል ተቋማትም ከዚህ ተነስተው በቀጣይ ሊያሰፉት የሚችለው ደረጃውን የጠበቀ ትምህርት ቤቶችን መገንባት እንዲያስችል መንግስት ትልቅ ኮሚትመንት ወስዶ እየሰራ ነው። በክልሉ የቅድመ መደበኛ ትምህርት ቤቶችን ተደራሽነት በማሳደግ ብቁና ተወዳዳሪ ዜጋን ለማፍራት ትኩረት ተሰጥቶ እየተሰራ መሆኑን የገለጹት የክልሉ ትምህርት ቢሮ ኃላፊ አቶ አብዮት ደምሴ በክልሉ 140 ቅድመ መደበኛ ትምህርት ቤቶችን በ1 ቢሊዮን 132 ሚሊዮን ብር በላይ በፌዴራል እና በክልል በጀት ድጋፍ እንደሚገነቡ ኃላፊው ገልጸዋል። የትምህርት እንግዲህ የትውልድ ተብሎ የሚሰራ ስራ ነው። ያለ ትምህርት ተሳትፎ ብልጽግና ማረጋገጥ አይቻልም። በክልላችን 140 የቅድመ አንደኛ ደረጃ ትምህርት ቤቶች ይገነባሉ። ይሄ 140 ቅድመ አንደኛ ትምህርት ቤቶች የራሱ የሆነ ስታንዳርድ እና በራሱ በተዘጋጀለት ፕላን የሚሰራ ነው። ይሄ ካሉን የቅድመ አንደኛ ደረጃ ትምህርት ቤቶች አኳያ ሲታይ በመንግስት ደረጃ እስካሁን ያለን 58 አይበልጥም። ስታንዳርድ ነው ብለን የሚለየው እንደ አጠቃላይ ወደ 444 የሚጠጉ ቅድመ አንደኛ ትምህርት ቤቶች ናቸው ያሉን። ይህንን በመንግስት ደረጃ ያለንን ቁጥር በከፍተኛ ሁኔታ የሚያሻሽል በአንድ አመት 140 የቅድመ አንደኛ ትምህርት ቤቶችን ደረጃውን የጠበቁ ቅድመ አንደኛ ትምህርት ቤቶች ናቸው የሚሰሩት። ቁጥሩን በከፍተኛ ሁኔታ ያሳድጋል። በዛው ልክም ደግሞ ያለንን የቅድመ አንደኛ ላለን የተማሪ ተሳትፎም በላቀ ደረጃ የሚያሳድግ ነው የሚሆነውና ይሄ በሞዳሊቲ የሚሰራ ነው። በትምህርት ሚኒስቴር 70 ይገነባል። 70ውን ደግሞ በክልል ደረጃ የምንገነባው ነው። በመድረኩ የግንባታ መግባቢያ ሰነድ ከፈረሙ ኮንስትራክሽን ተቋራጮች መካከል ዛላ ጠቅላላ ኮንስትራክሽን ተቋራጭ የተረከባቸውን የትምህርት ቤቶችና ተያያዥ ግንባታዎች ከክልሉ ትምህርት ቢሮ ጋር በተግባቡት ውል መሰረት በአጭር ጊዜ በጥራት ተገንብተው ለማስረከብ እንደሚሰሩና ስራው እንዲሳለጥ የሚመለከታቸው አካላት ክትትል እንዳይለያቸው ጠይቀዋል። ያው አንድ ዛፍም ከስሩ ኮትኩተን ስናሳድግ ነው ቀርጥ ያለ ዛፍና የተስተካከለ ዛፍ የምናገኘው። ይሄ ደግሞ እንደ መጀመሪያ ደረጃ ትምህርት ቤት እንደመሆኑ መጠን ህጻናትን ገንብቶና ጥሩ አድርጎ የወደፊት ፊውቸር ያላቸው ልጆችና የተሻሉ ዜጋ ለማፍራት ትምህርት ቤት መስራት መገንባት መሰረት ነው ብዬ ነው ማምነው። እንደ ተቋራጭ ይሄንን ስራ እድል ሲሰጠን በመጀመሪያ መንግስትን ማመስገን እንፈልጋለን። ጨርሶ በማስረከብ ረገድ እኛ የራሳችንን ያለንን ፖቴንሻል ተጠቅመን ይሄን ነገር ዳር ለማድረስና በአጭር ጊዜ በተባለው ሰዓት ለማስረከብ ቁርጠኝነት አለን። ብልጽግና ፓርቲ የይምረጡኝ ቅስቀሳና የድጋፍ ሰልፍ ማጠቃለያ መርሃ ግብር በይርጋ ጨፌ ከተማ አካሄደም። ይስሐቅ ሳሙኤል አዘጋጅቶታል። መስፍን አለሙ እንደሚከተለው ያቀርበዋል። ብልጽግና ፓርቲ ብዙ ፈተናዎችን ወደ እድል እየቀየረ በአፍሪካ ብሎም በዓለም አስደማሚ ለውጦችን እያስመዘገበ መሆኑን በመግለጽ ሀገራዊ ምርጫ ፍጹም ሰላማዊ ዲሞክራሲያዊ ስርዓትን በማስፈን ምርጫው እንዲጠናቀቅ በቁርጠኝነት እየተሰራ እንደሆነም ተናግረዋል። ብልጽግና ፓርቲ ብዙ ፈተናዎችን ወደ እድል እየቀየረ በሀገርም ሆነ በአፍሪካ ደረጃ እንዲሁም በዓለም አስደማሚ የሚባሉ ለውጦች እየተመዘገቡ መጥቷል። ለሚቀጥሉት 5 ዓመታትም
ይህንን አጠናክሮ ለመቀጠልና የኢትዮጵያን ብልጽግና እውን ለማድረግ እየተወዳደረ ያለ ፓርቲ ነው። ይህ የፊታችን ግንቦት 24 2018 የሚከናወን ምርጫ ከየትኛውም ጊዜ በላይ በተሻለ ደረጃ እንዲካሄድ ፓርቲያችን ብልጽግና በቁርጠኝነት እየሰራ ይገኛል። በ2018 የሚካሄደው 7ኛ ጠቅላላ ምርጫ ደግሞ ኢትዮጵያዊ ዲሞክራሲን በማጽናት የአዲስ ዘመን የዲሞክራሲ ብስራት በማረጋገጥ የመስፈንጠሪያ ዘመን ማሳያ ምርጫችን ይሆናል። ሁሉም የኢትዮጵያ ዜጋ ግንቦት 24 በሀገራዊ ምርጫ ይበጅኛል ያለውን ፓርቲ ለመምረጥ የምርጫ ካርዳቸውን በመያዝ ድምጻቸውን እንዲሰጡና ሰላምን ከማስጠበቅ ጋርም ተያይዘው የበኩላቸውን እንዲወጡም አሳስበዋል። ሁሉም ኢትዮጵያዊ የሆነ ዜጋ ካርድን የወሰደው ሁሉ ግንቦት 24 ላይ ድምጻቸውን ይበጀኛል፣ ቀጣይ የተጀመሩ የለውጥ ጎዳናዎችን ያስቀጥላል። በተለይ ደግሞ በሀገር ደረጃ በ2023 ላይ የአፍሪካዊ ተምሳሌት ሀገር ለመፍጠር በምናደርገው በብልጽግና ጉዞ ላይ ድምጻቸውን በመስጠት በሌላ በኩል ሁሉም ያለምንም ፍርሃት ያለምንም ስጋት በሰላም ወጥቶ ድምጽን የሚሰጥበትን ምቹ ሁኔታ ህዝቡም ሰላምን ከማስጠበቅ በኩልም የራሱን ድርሻ እንዲወጣ በዛ አጋጣሚ ጥረን ለማስተላለፍ እፈልጋለሁ። ሀገራዊ ምርጫ ፍጹም ሰላማዊ እንዲሆን ማህበረሰቡ በሰላም ዙሪያ ተሳስሮ መስራት አለበት ያሉት የይርጋ ጨፌ ነዋሪዎች የምርጫ ካርድ ዋጋ ስላለው ግንቦት 24 በነቂስ ወጥተው እንደሚመርጡም ገልጸዋል። እያንዳንዱ ማህበረሰብ ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊ ሆኖ እንዲጠናቀቅ ሁሉም ኃላፊነት ስላለበት ሰው የፈለገውን ፓርቲ መምረጥ ይችላል። ነገር ግን በሰላም እንዲጠናቀቅ ሁሉም የበኩሉን አስተዋጽኦ ማድረግ አለበት። በየአካባቢው ህዝቡ ያሉትን አዳዲስ ነገሮች ሲኖሩና አላስፈላጊ ነገሮች ሲኖሩ በአካባቢ ለሚገኝ የጸጥታ አካልም ሆነ እንዳ ለፖሊስ አጋዦች የሰለጠኑ አሉ። ምርጫውን ለማስፈጸም ምንም አይነት ኮሽታ ቢኖር በአካባቢ ሁሉም ህብረተሰብ ነቅቶ እንዲጠብቅና እየጠበቀም ስለሆነ ምንም ነገር ይመጣል ብዬ አላስብም። በየአካባቢያችን በየመንደራችን ሰላማዊ እንዲሆን ምርጫ ዲሞክራሲያዊ ሆኖ እንዲመረጥና ይሆነኛል ይበጀኛል ያለውን ፓርቲ እንዲመርጥ ምንም አይነት ግርግር እንዳይኖር መጥፎ ነገር እንዳይኖር እየመከርን እያስተማርን ያው እንደ ስራችንም እያስተማርን ህብረተሰቡን እያስተማርን ሁሉም በሰላማዊ መንገድ እንዲመረጥ የበኩላችንን እንወጣለን። ግንቦት 24 ለሚካሄደው ምርጫ ካርድ የወሰዳችሁ በአጠቃላይ ያለምንም ጋንዳች ቀሪነት ካርዳችሁ ዋጋ ስላለው እያንዳንዷ ካርድ ዋጋ ስላላት ካርዳችሁን ይዛችሁ ከጠዋቱ 12 ሰዓት ጀምሮ ወጣችሁ እንድትመርጡና ይወክለኛል ለምትሉትን ፓርቲ እንድትመርጡ አሳስባለሁ። ካርድ የወሰደ በሙሉ መጥቶ እንዲመርጥ ይበጀኛል ያለውን እንዲመርጥ ሰላም በሰፈነበት በዲሞክራሲ መንገድ እንዲመርጥና ካርዱ እንዳይቀር ቤት እንዳይቀር ሁሉም ሞቶ በነቂስ ወጥቶ እድሜውን ለምርጫና ለመመረጥና ለመምረጥ የተዘጋጀ በሙሉ መጥቶ እንዲመርጥ የበኩላችንን እኛም እንታገላለን። እኛም ለምርጫው ቀድመን እንሰለፋለን። የዘንድሮ 7ኛው ሀገራዊ ምርጫ በህዝብ አንድነትና በልማት መታጀቡ ካለፉት ምርጫዎች ለየት እንደሚያደርግ ተገለጸ። በጮርሶ ወረዳ የብልጽግና ፓርቲ የድጋፍ ሰልፍ ተካሂዷል። በረከት ጅግሶ አዘጋጅቶታል፣ እንደሚከተለው ይቀርባል። የጌዲዮ ህዝብ ከጥንት ጀምሮ ሰላምን እንደ ዋነኛ ምሰሶ እያየ የኖረ የሰላም አርበኛ ነው ያሉት የጌዲዮ ዞን ከተማና መሰረተ ልማት መምሪያ ኃላፊ አቶ ረዲት ክፍልም አገራዊ ምርጫው በሰላማዊ መልኩ እንዲጠናቀቅ ተፎካካሪ ፓርቲዎች ከገዢ ፓርቲ ጋር ተቀናጅተው መስራት አለባቸው ሲሉ ተናግረዋል። እርሻውን እንኳን ሲሰራ በጋራ በቅንጅት የሚሰራ ህዝብ ነው። ስለዚህ ይህን ህዝብ ለሰላም አዲስ የምናስተምረው ነገርም ባይኖር ህዝቡን ግን ሊረብሽ የሚችል የትኛውም አጀንዳ ህዝቡ አውቆ እንዲከላከል ከየትኛውም አካባቢ የሚነሱ ሀሳቦችን በእውቀት በስክነት እንዲረዳ ማድረግ ስራ እንደ ፊት አመራር የፖለቲካል አመራር አንዱ ስራ ስለሆነ የትኛውንም ግብ ያለ ሰላም ልናሳካ ስለማንችል ከህዝባችን ጋር ከምናደርገው ከውይይት አጀንዳ አንደኛው ሰላም ነው ማለት ነው።
መንግስት ሀገራችን ኢትዮጵያን ወደ ተምሳሌት ሀገር ለማሸጋገር የህብረተሰቡ የላቀ አብሮነት ያለውን ፋይዳ የገለጹት የጮርሶ ወረዳ ዋና አስተዳዳሪ አቶ ብርሃኑ መኮንን መንግስት ባለፉት ዓመታት በሁሉም ዘርፍ የተሻለ የልማት ስራዎችን በአካባቢውም ሆነ እንደ ሀገር መስራት መቻሉን አብራርተዋል። ትላንት በሀገራችን ደረጃ እጃችን ለልመና እጃችን ለእርዳታ ብቻ የምንዘረጋበት ስርዓት ነበረ። የምንችለውን እንደማንችለው አድርገን የምንቆጥርበት ስርዓት ነበረ። ስንዴ ማምረት ከባድ አይደለም። የተኛም ፎርሙ የተኛም ቀመረ ብዙም የሌለው ነው። ግን ስንዴ ማምረት አቅቶን ነበረ። የጮርሶ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ፍቃዱ ሽፈራው ፓርቲያቸው ምርጫው ሰላማዊ ሆኖ እንዲጠናቀቅና የምርጫውን መርህ ለማስጠበቅ አባላቶችና ደጋፊዎች አስፈላጊውን እንደሚያደርጉ ገልጸው ብልጽግና ፓርቲ የምግብ ሉዓላዊነትን ከማስጠበቅ ጎን ለጎን በርካታ የልማት ስራዎችን ሰርቶ ያሳየ ጠንካራ ፓርቲ ነው ብለዋል። የሚጠይቀውን ጥያቄ በፍትሃዊ በሆነ መልኩ ዲሞክራሲ በሆነ መልኩ ይመልስልኛል የሚለውን መንግስት ህዝቡ ተስማምቶ የሚመርጥ በመሆኑ 2013 በነበረው ምርጫ እጅግ በጣም ከሌሎች ከዚህ በፊት ሀገሪቱ እያደረገች ከመጣችበት 5 ምርጫዎች በተሻለ መልኩ የመራበት ፓርቲ የነበረበት ሁኔታ ነው ያለውና ማህበረሰቡ አብሮ በመስራትና በመደጋገፍ የሚታወቅ ነው ያሉት የጮርሶ ወረዳ ነዋሪዎች ይህንን የአብሮነት ባህል ሀገራዊ ምርጫን ሰላማዊ በሆነ መልኩ አሳክቶ ለማረጋገጥ የምርጫ ቀንን በጉጉት እየተጠባበቁ እንደሚገኙም ተናግረዋል። የኛ ከተማ የተማረ ህዝብ ነው። ምሁራን የበዛበት ነው። መወያየት አለበት፣ መነጋገር አለበት። እንደ ጮርሶ ወረዳ በምንመለከትበት ጊዜ ከለውጡ በኋላ ያለው የህዝብ ጥያቄ ምላሽ የተሰጠ ነው ያለው። በቂ የሆነ ምላሽ እያገኘ ነው ያለው። ካሁን በኋላም ደግሞ በቀጣይነት የሚያገኝ ይሆናል ብዬ አስባለሁ። 7ኛው ሀገራዊ ምርጫ ፍጹም ሰላማዊ ሆኖ እንዲጠናቀቅ ከባለድርሻ አካላት ጋር ተቀናጅተው እየሰሩ መሆናቸውን በዞኑ የሚንቀሳቀሱ የፖለቲካ ፓርቲዎች ገለጹ። ምርጫው ዴሞክራሲያዊና ሰላማዊ ሆኖ እንዲጠናቀቅ ከማህበረሰቡ ጋር ተቀናጅተው በመስራት የኢትዮጵያን አንድነት ማጠናከር እንደሚቻል ተፎካካሪ ፓርቲዎች ተናግረዋል። ሻና ነዋቆ ያዘጋጀውን ዘገባ መስፍን አለሞ ያቀርበዋል። ምርጫ ዲሞክራሲያዊና ሰላማዊ እንዲሆን ከማህበረሰብ ጋር ተቀናጅተው መስራት የኢትዮጵያን አንድነት ከማጠናከር ረገድ የጎላ ሚና እንዳለው በጌዴኦ ዞንና አካባቢ ምርጫ ክልል የሚወዳደሩ ተፎካካሪ ፓርቲዎች ተናግረዋል። ምርጫው ሰላማዊ እንዲሆን ፍትሃዊም እንዲሆን በየደረጃ ያሉ የመንግስት አካላትም ይሁኑ በዞናችን ደረጃ ያሉ 8 ፓርቲዎች ቢሆኑ በጋራ ምክር ቤት ታቅፈው እስካሁን ድረስ በሚሰሩ ስራ የተሻለ ውጤት እያየን ነው ያለን እና በዚህም የተነሳ ህዝቡ በተረጋጋ ህይወት ውስጥ እንዳለ ይታሰባል። እስካሁን ድረስ ባለው ሁኔታ እያየን ያለን ይሄን ነው። ምርጫው ሰላማዊ እንዲሆን በርካታ ስራ ተሰርተዋል ያሉት ተፎካካሪ ፓርቲዎች ከጭፍን ጥላቻ በመውጣት ሀሳብን በሰላማዊ መንገድ በመግለጽ ምርጫ ፍጹም ሰላማዊ እንዲሆን እየሰራን እንገኛለን ሲሉም ተናግረዋል። ምርጫው ሰላማዊ እንዲሆን በመጀመሪያ ደረጃ ፖለቲከኛ በጭፍን ጥላቻ ላይ የተጠመደ አስተሳሰብ ሊኖር አይገባም። ምክንያቱም በምክንያት የሚሞግት ሀሳቡን በነጻነት ሊሸጥ ያለ መሆን አለበት ብለን እናምናለን። ምርጫ ፍጹም ሰላማዊ እንዲሆን በፍቅር በመከባበር እንዲሁም በመተሳሰር ዲሞክራሲያዊ ምርጫ እንዲሆን ዝግጅት መደረጉንም አቶ ተፈራ ጎበና አብራርተዋል። በአሁን 7ኛ ሀገራዊ ምርጫ ፍጹም ሰላማዊ መንገድ በፍቅር በምክክር በመተሳሰር በመከባበር ላይ የተመሰረተና ነጻ ዲሞክራሲያዊ የሆነ ምርጫ እንድንካሄድ ዝግጅት አድርገናል። አቶ ተመስገን አበበ የጌዴኦ ዞን ብልጽግና ፓርቲ ተወካይና በቀለ ጉቺ ከኢዜማ ሁሉም ለሀገር ሰላም ዘብ መቆም እንዳለበት ጠቁመው ምርጫ ዲሞክራሲያዊ ሰላማዊ ሆኖ እንዲጠናቀቅ ትልቅ ስራ እየተሰራ መሆኑንም አስገንዝበዋል። እንደ ፓርቲ ዋናው የኛ ግብ ምርጫውን ዲሞክራሲያዊ አድርጎ ማጠናቀቅ ነው። ዲሞክራሲያዊ አድርገን እናጠናቀቃለን ስንል እዚያ ውስጥ ሰላማዊ ምርጫ ማካሄድ አለ። ማንም ሰው የጸጥታ ስጋት ጫና ደረሰብኝ ብሎ ስጋት ውስጥ ሳይገባ ምርጫውን በነጻነት ወጥቶ ከጫፍ ጫፍ ድምጽ መስጠት የሚችልበት በሂደቱም ምንም አይነት ሁከትና ብጥብጥ ሳይፈጠር ሰላማዊ በሆነ መንገድ እንዲያጠናቀቅ እንደ ፓርቲ ግብ ተጥሎም በዛ ልክ በጣም እስከዚህ ድረስ የተሳካ ስራ እየተሰራ ነው ያለው። ሰላም እንዲበዛ አሁንም እመኛለሁ። በሌላ በኩል አሁን የጀመርነውን ይሄን ጅምር እስከ መጨረሻ ድረስ አስቀጥለን ሀገራችን ልዩ ታሪክ ውስጥ እስክትገባ ድረስ ልማቷን አሳድገን እንድንገኝ ሁላችንም የጋራ ስራ መስራትና በሰላም ሀገራችንን መምራት የሚገባን መሆኑን ሁሉም ዜጋ እንዲያውቅ እያልኩ ለሰጣችሁኝ እድል እጅግ በጣም አድርጌ አመሰግናለሁ።
አሜሪካ ብሔራዊ ደህንነት ዳይሬክተር ቱልሲ ጋባርድ ከሰኔ 30 ጀምሮ ተፈጻሚ የሚሆን የሥራ መልቀቂያ ያስገብተዋል። የአሜሪካ መንግሥት ጉምቱ ባለሥልጣናት ስልጣን በቃን እያሉም ነው። ኢራን የአሜሪካን ቅድመ ሁኔታዎች ተቀብላ ጦርነቱን ካቆመች የኢኮኖሚ ትብብርና የኢንቨስትመንት አማራጭ ይደረግላታልም ተብሏል። ለዓለም አቀፉ ትንታኔ ዘገባ ደመላሽ ጉልማም። ያለፉት 48 ሰዓታት በመካከለኛው ምስራቅ ሁኔታና በአሜሪካ አስተዳደር የውስጥ ፖሊሲዎች ላይ እጅግ አስገራሚና ስሜታዊ የሆኑ ለውጦችን ይዞ መጥቷል። የመጨረሻዎቹ 48 ሰዓታት በትራምፕ መደበኛ ያልሆነ የኒኩሌር ዘመቻ ማግስት የኢራን ጦርነት ከተቀሰቀሰ ወዲህ እጅግ የበረታና ውጥረት የነገሰበት ወቅት ነበሩ። በአሜሪካ አስተዳደር ውስጥ በርካታ ዋና ዋና ሽግሽጎችና እንቅስቃሴዎች ተስተውሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የልጃቸውን የሰርግ ግብዣ አቋርጠው በመውጣት በአስቸኳይ ወደ ዋይት ሀውስ የተመለሱ ሲሆን የሁኔታዎች መቆጣጠሪያ ክፍሉን በበላይነት ተረክበዋል። የሜሞሪያል ዴይ ወይም የመታሰቢያ ቀን በዓል ፈቃዶች ሙሉ በሙሉ የተሰረዙ ሲሆን ሁሉም የአሜሪካ ምስጢራዊ አገልግሎት፣ የወታደራዊ ደህንነትና ከፍተኛ ወታደራዊ ባለስልጣናት በአስቸኳይ ወደ ስራ እንዲመለሱ ታዘው ወደ ስራቸው በፍጥነት ተመልሰዋል። በተለያዩ የመካከለኛ ምስራቅ ክፍሎች ተሰማርተው ከነበሩ የአሜሪካ ወታደሮች መካከል ከ50 እስከ 70 ሺህ የሚደርሱት ባለፉት 24 ሰዓታት ውስጥ በድንገትና ያለምንም ቀደም ተከተል እንዲቀያየሩ ተደርጓል። ይህ ወታደራዊ ዝግጅት የሚያሳየው የአሜሪካ የአየር ድብደባ ወይም ትልቅ ወታደራዊ እርምጃ በመካከለኛው ምስራቅ በማንኛውም ሰዓት እንደገና ሊጀምር እንደሚችል ነው ተብሏል። የአሜሪካ ብሔራዊ ደህንነት ዳይሬክተር ቱልሲ ጋባርድ ከሰኔ 30 ጀምሮ ተፈጻሚ የሚሆን የስራ መልቀቂያቸውን አስገብቷል። ለስራ መልቀቂያቸው እንደ ምክንያት የገለጹት የባለቤታቸውን የካንሰር ህመም ቢሆንም የውስጥ ተንታኞች ግን በዶናልድ ትራምፕ ፖሊሲዎች እንዳልተደሰቱ ያሳያሉ እያሉ ጉዳዩን ለማናር ፖለቲከኞች እየሞከሩ ነው። ከ7 እስከ 8 የሚሆኑ የአሜሪካ የደህንነት ዘርፎች ያወጡት ሪፖርት ኢራን በአሁኑ ጊዜ የኒኩሌር መሳሪያ የመገንባት አቅምም ሆነ ዝግጅት እንደሌላት በግልጽ አስታውቋል ብሏል። ይህም ሪፖርት በወጣ ትራምፕ በኢራን ላይ ጥቃት ለመሰንዘር ባላቸው አቋም በመጽናታቸው ከቱልሲ ጋባርድ ጋር በከፍተኛ ደረጃ አለመግባባት ፈጥሯል። ጋባርድ ስራ የለቀቁት በዋናነት በዚህ ወታደራዊ ትንኮሳ የሚመጣውን ኃላፊነት በራሷ ትከሻ ላይ እንዳይወድቅ ለማድረግ እንደሆነም ይታመናል። የትራምፕ ሁኔታዎች መቆጣጠር ክፍልና የአሜሪካ እስራኤል የስነ ልቦና ጦርነት በታሪክ ለመጀመሪያ ጊዜ አሜሪካና እስራኤል በመካከለኛው ምስራቅ ቀውስ ዙሪያ በቀጥታ በታገዘ የማይታይ የስነ ልቦና ግጭት ውስጥ ተሳስሯል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የጦር ሜዳውን ለመከታተልና ለትራምፕ መመሪያ ለመስጠት እንዲያስችላቸው ወደ ዋይት ሀውስ የሁኔታዎች መቆጣጠሪያ ክፍል ቀጥታና የቀጥታ ስርጭት መዳረሻ እንዲሰጣቸውም ጠይቋል። ይህ ዜና ከወጣ በኋላ የተለያዩ የኢራን ዲፕሎማሲያዊ አካላት ኔታንያሁ አሁን የዶናልድ ትራምፕን አእምሮ ተቆጣጥሮታል በማለት በፌዝ ገልጸውታል። የእስራኤል ፓርላማ ወይም ኬኔሴት ቀደም ብሎ ምርጫ ለማካሄድ ወስኗል። ጦርነቱ ቢቆምም ባይቆምም ቀድሞ ምርጫ ከተካሄደ የእስራኤል ሕዝብ ከፍተኛ ቁጣ ስላለው ኔታንያሁ ስልጣኑን የማጣት ትልቅ ስጋ ከፊቱ ተጋርጧል። በተመሳሳይ መልኩ አሜሪካውያንም በዶናልድ ትራምፕ ተስፋ ቆርጧል። በፋርስ ባህረ ሰላጤ ላይ የበረታ የጂፒኤስ መጨናነቅና የተባበሩት አረብ ኤሚሬቶች ቀውስ ባለፉት 48 ሰዓታት ውስጥ በመካከለኛ ምስራቅ በተለይም በተባበሩት አረብ ኤሚሬቶች ላይ ታይቶ የማይታወቅ የጂፒኤስ ሞገድ ማደናቀፍ ተካሂዷል። ይህ ማደናቀፍ በጣም ኃይለኛ ከመሆኑ የተነሳ የሲቪል አቪዬሽን እንዲሁም የላቁና እጅግ ወሳኝ የሆኑ ተዋጊ ጄቶች የጂፒኤስ ስርዓታቸው ሙሉ በሙሉ ከጥቅም ውጭ ሆነዋል። ሌላው ቀርቶ የስታርሊንክ የሳተላይት ስርዓት እንኳን ተቋርጧል። በዚህ የማስተጓጎል ስራ ውስጥ ማንም አካል ኃላፊነቱን ባይወስድም ከጀርባው ኢራን እንዳለች ይታመናል። ምክንያቱም በሩሲያ እገዛ ኢራን ይህንን መሰል የኤሌክትሮኒክስ ውጊያና የሞገድ ማደናቀፍ አቅም ያገኘች ሲሆን ሩሲያ ይህንን በዩክሬን ጦርነት ላይ በተሳካ ሁኔታ ተጠቅማበታለች። እስራኤል እነሱን ለማጥፋት የተባበሩት አረብ ኤሚሬቶችን የአየር ክልል መሬትና የውሃ መስመሮችን ለመጠቀም አቅዳለች ብላ ኢራን ታምናለች። በዚህ ምክንያት ቀጣዩ የጦርነት ምዕራፍ ከተጀመረ የተባበሩት አረብ ኤሚሬቶች የኢራን ትልቁ ወታደራዊ ኢላማ ልትሆን ትችላለች። አሜሪካ ጦርነቱን ለማቆም ለጠረጴዛ ውይይት የሚሆኑ 2 ምዕራፍ አማራጮችን ለኢራን አቅርባ ነበር። ኢራን የአሜሪካን ቅድመ ሁኔታዎች ተቀብላ ጦርነቱን ካቆመች የኢኮኖሚ ትብብርና ኢንቨስትመንት ይደረግላታል። ኢራን የዩራኒየም ማበልጸግ መጠኗን ከ60 በመቶ ወደ ከፍተኛው 3.6 በመቶ በሚቀጥሉት 10 ዓመታት መገደብ እና ቀስ በቀስ ሙሉ በሙሉ ማቆም አለባት የሚሉ ሀሳቦችን አቅርባ እንደነበረም ይታወቃል። ኢራን የአሜሪካን የ2 ምዕራፍ ጥያቄ በቀጥታ ውድቅ ያደረገች ሲሆን አሜሪካ ጦርነቱን በራሷ ፍላጎት ብትጀምርም ጦርነቱ ግን በኢራን ፍላጎት ውሳኔ እንደሚያበቃም በግልጽ አስታውቃለች። የሆርሙዝ ሰርጥን ለመክፈት የተቀመጡ 3 ቅድመ ሁኔታዎች ሲሆኑ ሁሉም የአሜሪካ ማዕቀቦች ሙሉ በሙሉ መነሳት፣ በውጭ ሀገር የታገዱ የኢራን ሀብቶች በሙሉ መልቀቅና ኢራን በአስቸኳይ ሙሉ የጦርነት ካሳ ማግኘት አለባት የሚሉም ይገኙበታል። አሜሪካ ለራሷ ጥቅም ብቻ ሳይሆን በሁሉም ግንባሮች ማለትም በጋዛ፣ በሊባኖስ፣ በሂዝቦላ እና በሁቲዎች ላይ ጦርነቱ ሙሉ በሙሉ ካቆመች ብቻ ነው ኢራን ስለ ኒውክሌር ፕሮግራሟ
ለመወያየት በጠረጴዛ ዙሪያ መቀመጥን የምታስበው ተብሏል። ኢራን ወደ አንዳች ድርድር ከመግባት ይልቅ ለአሜሪካ የሚሆኑ ቅድመ ሁኔታዎችን የያዘ ማስታወሻም ለፓኪስታን አቅርባለች። የአሜሪካ እገዳ በመጣስ ባለፉት 48 ሰዓታት ውስጥ ወደ 50 የሚጠጉ ዓለም አቀፍ የንግድ መርከቦች የኢራንን ሕግ በመከተልና ለኢራን የጉምሩክ ክፍያ በመክፈል በሆርሙዝ ሰርጥ በኩል አልፏል። ይህ የሚያሳየው የአሜሪካ በዚህ ቀጠና ላይ የነበራትን የአንድ ወገን የበላይነት እያበቃ መሆኑንና ኢራን ሙሉ ቁጥጥሩን በእጇ ማስገባቷ እየተነገረ ነው ሲሉ ኤቢሲ፣ ዋሽንግተን ፖስት እና ቢቢሲ ዘግበውታል። የተከበራችሁ ተመልካቾቻችን ዜና ሰባታችንን ከማጠቃለላችን በፊት አቤት ዜናዎቹን በድጋሚ እናስታውሳችሁ። ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል በጌዲዮ ዞንና በዲላ ከተማ አስተዳደር 7ኛው ዙር ጠቅላላ ምርጫም የብልጽግና ፓርቲ የይምረጡኝ ቅስቀሳና ማጠቃለያ የድጋፍ ሰልፍ ተካሄደም። የትምህርት ጥራትን ለማረጋገጥ በቅድመ አንደኛ ደረጃ ትምህርት ቤቶች ትኩረት ተሰጥቶ የተሰራ መሆኑን የደቡብ ኢትዮጵያ ክልል ትምህርት ቢሮ አስታወቀ። የመሰረት መኩሪያ ፋውንዴሽን የገቢ ማሰባሰቢያ መርሃ ግብር ተካሄደም። ተመልካቾቻችን በዜና ሰባታችን እነዚህን ጨምሮ ሌሎች ጉዳዮችንም ወደ እናንተ አደረስን። ዜናዎቹን እየመራሁ እኔ አብነት አበበ ከመላ ስቱዲዮ ባለሙያዎች ጋር ቆይታ አደረግን። እኔ ከወዲሁ ተሰናበትኩኝ። ከቀሪ የጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ ተመኘን። ጤና ይስጥልን።